ኢድ አልፈጥር በዓል በሰደቃና አደባባይ በመገኘት ለፈጣሪ ምስጋና በማቅረብ የሚከበር በዓል መሆኑን በአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የትምህርትና ዳዕዋ ዘርፍ ኃላፊ ሼህ መሐመድ ኢብራሂም ተናገሩ። ኢድ በድግግሞሽ የሚመጣ የደስታ በዓል ነው ያሉት ኃላፊው ደስታውን በዓሉን በጋራ በማሳለፍ ይገኛል ብለዋል። አዲሱ ዳዊት አልሐምዱሊላህ ወጣልሪዱ የበደሰች የመዋደዱ የፈጣሪ ፍቃድ አብዝቶ የሚፈጸምበትን የታላቁ የጾም ወር ረመዳን መጠናቀቅን ተከትሎ ኢድ አልፈጥር በዓል በየዓመቱ በድምቀት ይከበራል። በዓሉ በሰደቃ በአደባባይ አምሮና ተውቦ በመገኘት ለፈጣሪ ምስጋና በማቅረብ እንዲሁም በሌሎች መልካም ተግባራት ታጅበው የሚከበር መሆኑን በአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የዳዕዋና የትምህርት ዘርፍ ኃላፊ ሼህ መሐመድ ኢብራሂም ይናገራሉ። ኢድ አልፈጥር ነብዩ አለይሂ ሰላቱ ወሰለም መዲና ከሄዱ በኋላ ነው የሆነው። በሂጅራ አቆጣጠር በሁለተኛው ዓመት ተጀመረ። በዛ መንገድ ነው የተከናወነው። ነብዩ አለይሂ ሰላቱ ወሰለም ጾም ግዴታ ሆኖ ሲመጣ ከዛ ግዴታ ጋር ተያይዞ በማደማደሚያው የመጣ ነውና የነብዩ ሰለላሁ ዐለይሂ ወሰለም ያዘዙት ትእዛዝ ነው። 30 ቀን በጾም ከቆየ በኋላ የፈጣሪውን ግዴታ ከተወጣ በኋላ በሰላም ማጠናቀቁን ተከትሎ ለፈጣሪው የሚያደርጉት የደስታ መግለጫ የምስጋና መግለጫ ነው። ይህ መግለጫዎች የደስታ መግለጫዎች በብዙ መንገድ ይገለጻሉ። በአንደበት ይመሰገናል፣ በሰደቃ ወይንም በመጽዋት ይመሰገናል፣ በተለያዩ በጎ ነገሮች የምስጋና መግለጫዎች አሉት። ነገር ግን ሰደቃተል ፊጥርና ኢደል አድሃ ላይ መገለጫው ሶላተል ዒድ ነው። በሸዋል አንድ ቀን ረመዳንን ጨርሰን ሸዋል የመጀመሪያው ቀን ዒድ አልፈጥር ነው። በዛን ዕለት አንድ ሜዳ ላይ ተሰብስበው ትንሹም ትልቁም አደባባይ ወጥቶ የሚያምርና የተዋበ ልብስ ለብሰው ደስ የሚል በመዘያየር በመዋደድና በመፋቀር ሰፋ ያለ ቦታ ላይ ተገናኝተው ጌታቸውን በጋራ ያመሰግኑበታል። ኢድ በድግግሞሽ የሚመጣ የደስታ ቀን መሆኑንና ደስታውም በመደጋገፍ በመተሳሰብና በዓሉን በጋራ በማሳለፍ ይመጣል ይላሉ የዳዕዋና ትምህርት ዘርፍ ኃላፊው ሼህ መሐመድ ኢብራሂም። ዒድ የሚለው ቃላት አረበኛ ቃል ነው። ዒድ የተባለው በቋንቋው የሚደጋገም ማለት ነው። አምናም ነበር፣ ከዛ በፊትም ነበር፣ ነገም ይቀጥላል። ስለዚህ ان العيد اسم لكل ما يعتاد ويعود ويتكرر ይላሉ ለማዎች። ዒድ ማለት ሁሉ ጊዜ የሚደጋገም እየዞረ የሚመጣ ያ ዒድ ተብሎ ይወሰዳል። ሁሉም ሰው በየጊዜው አጋጣሚዎችን ሙናሰባት የምንላቸው ነገሮች ይወዳል። ተሰብስቦ በጋራ ሆኖ አዳዲስ ልብስ ለብሶ ልጆቹንም ራሱንም በተሰቡንም አስደስቶ የሚሉበት የራስ የሆነ አመት በዓል ሊኖረው ይወዳል ሰው ልጅ በተፈጥሮ። ያን የሚወደው ነገር ሃይማኖት ደግሞ ፈጥሮለታል። ከዛ አካል አንዱ ዒድ አልፈጥር ነው። በዚህ ዕለት ይሄ ዒድ ምን ይባላል? ዒድ ማለት هو يوم ይህ ቀን ሰዎች የሚደሱበት ሌሎችን የሚያስደስቱበት ነው። በዚህ ምክንያት ሰዎች ተደስተው ይውላሉ ማለት ነው። አልሐምዱሊላህ